ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ሰዎች ሰላማችሁ ብዝዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ተቀላቀሉ። ሰብስክራይብ የምታደርጉኝ ደግሞ እጅግ አድርጌ አመሰግናለሁ። የኔ የማዳም ቅመሞች፣ የኔ ወርቆች ማለት ነው፣ የኔ እንቁዎች፣ ለእናንተ ቃላት የለኝም እውነት ለመናገር በጣም ነው የማመሰግነው። ቪዲዮን ሲጀምሩ ደግሞ በላይክ ጀምሩ ማለት ነው። እንግዲህ ዛሬ የነ ፈንዲሻን ፋሚሊ ይዤላችሁ መጥቻለሁ ጋይስ ተከስተዋል ማለት ነው። እንደሚታወቀው እንግዲህ ትላንትና በጣም እየየ በዝቶ ነበረ። ለቅሶ በለቅሶ ሆና ነበረ ሩታዬ። እውነት ለመናገር ሩታዬ ትንሽ ተሳስታለች። ሰው ሆኖ ደግሞ ማይሳሳት የለም። በነገራችን ላይ ተሳስታለች ያልኳችሁ ቦታ ምን መሰላችሁ? ይቅርታ ካልጠየቅኩ ብላ እንደዛ ስቅስቅ ብላ ማልቀስ በፍጹም የለባትም። በፍጹም ማለት ነው። እነሱ ናቸው እንደውም ይቅርታ መጠየቅ ያለባቸው። ለምንድነው ካላችሁ እነሱ ናቸው ወደ ህይወቷ የመጡት። እነሱ ናቸው እኛ ያንቺን ህይወት እናስተካክላለን ብለው እሷ ካገገመች ትላንትና በችግሯ ጊዜ ያልደረሱላት፣ ትላንትና ብቻዋን በር ዘግታ ስታለቅስ አብሯት ያልነበሩ ጓደኞቿ ዛሬ ላይ አገግማ ነገሮችን አልፋ እቺ በዚህ ትንሽዬ ወይ ደግሞ ቀላል በሆነ ነገር ላይ መጣው እኛንን ፈራጅ እኛንን ቆራጭ የሚሉትን ሰዎች ገና እሷ እኔ ከቤቴ እንደዚህ ብዬ ውጡ ስላልኳችሁ ይቅርታ እንድታደርጉልኝ ነው። በዛ ላይ ደግሞ ወደ ቤተሰቦቼ ለመሄድ ነው። እውነት ለመናገር ማስታወቂያ ምሰራ ነው የሚመስለው ሩታ ማለት ነው። ለምን እንደነገርኳችሁ ትላንትና እዛ ጋም በጆኑ በምንድነው የሚባለው ቤትም ቤተሰብ ጋር ሊሄድ ነው ብለው ቪዲዮ ተለቀቀ። በዳኒ ቤትም ደግሞ ይቅርታ አድርጉልኝ ቪዲዮ ወደ ቤተሰብ ሊሄድ ነው ተባለ። ማታ ደግሞ ይባስ በራሷ ቤት ወደ ቤተሰብ ሊሄድ ነው ተብሎ ቪዲዮ ተለቀቀ። ሶስት ቪዲዮ ማለት ነው። ይሄ ሁላ ጋጋታ፣ ይሄ ሁላ ንትርክ ለምን አስፈለገ እንዴ? የምትሄደው እናት አባት ቤት እኮ ነው ጋይዝ። ላጥ ብላ መሄድ እኮ ነው። ምንም እንደዚህ አርጉኝ ያዙኝ ልቀቁኝ እኮ አስብልም እውነት ለመናገር። እና ተሳስታለች ያልኩበት ቦታ ይሄ ነው። በህይወቷ ሌሎች ሰዎች መጥተው እንዲፈቅዱላት ወይ ደግሞ የራሷን የሆነውን እሷ መወሰን የምትችለውን ሌሎች ሰዎች መጥተው እንዲወስኑላት ነው ያደረገችው። እዛ ጋር አሁን አይታችሁ ከሆነ አብርሃም ያዙኝ ልቀቁኝ ነው የሚለው። ያዙኝ ልቀቁኝ። እንዴት ትሄጃለሽ? እንዴት ይሄን ሁላ ጊዜ አመት ብትቀመጥስ? ቡታጀራ ሩታ አመት ብትቀመጥስ? ኑሮዋን ቡታጀራ ብታደርግስ ምን ልትሆን ነው? አብርሃም ልጄን ስጪኝ፣ ሁሌም ልጄን ስጪኝ ነው። ምን ሊያደርገው ነው ይሄን ጨቅላ ህፃን እንዴ? አብርሃም ራሱ እኮ ልዑሌን አያክልም እውነት ለመናገር። ስጋው ነው እንጂ ልዑሌን አያክልም በአስተሳሰብ ጋይስ። የምሬን ነው የምላቸው። እኔ ያሳዝነኝ ህፃኑ ነው ጋይስ። እላው ላይ ይጮሃሉ፣ ምን ይላሉ አስባችሁታል? ህፃናት በህፃን ሆኖ ማለት ነው ጩጬ ሆኖ ድምጽ ሲኖር አይተኙም ይላሉ እናቶቻችን ማለት ነው። እነሱ እንደዛ ይዛገ እየተነታረኩ እነሱ እየተጫጫሁ ህፃኑ ላሽ ይላል ማለት ነው። የኔ ምስኪን የምሬን ነው የምላችሁ። እኔ በጣም ነው የሚያሳዝነኝ ልዑሌ ማለት ነውና ይሄን ሁለት ቀን ሩታዬ እኔ ምን እንደነካት ባላቅም ስህተት ላይ ነች ብዬ ነው ማስበው። ለምን ሰዎች በእሷ ህይወት መጥተው እንዲወስኑ በፍጹም መፍቀድ የለባትም። የራሷን ውሳኔ እሷ ነች መወሰን የምትችለው። እዛኛው ወገን የፈለገ ነገር ይቀጣጠል ይጫጫስ፣ ምክንያቱም ነገ እያለቃቀሱ ስለሚመጡ ማለት ነው። ገባችሁ? እንግዲህ እንዳያችሁት ገኒ ከቡታጀራ መታለች ሩታ ልትወስዳት። በዛ ላይ ደግሞ እንትናን አግኝታታለች ሄርሜላ ማለት ነው። ሄርሜላን ስታገኛት ሄርሜላ ምንድነው አላማሽ? ምንድነው የወደፊት አብርሃም እውነት ካንቺ ጋር ይቀጥላል ወይ ብለሽ ታስቢያለሽ ወይ? ምንድነው ማለት ሴት ልጅ ነሽ፣ ብዙ ነገር ይጠበቅብሻል። እንዴት ነው ይሄንን ህይወት አሜን ብለሽ የተቀበልሽው ስትላት ዛሬ ነው እንጂ የምኖረው ነገን እኔም አላቅም ማለች። ዛሬ መኖሬን ብቻ ነው ማቋለች። እንግዲህ ዛሬ መኖርሽን ካወቅሽ ሄርሜላ ማለት ነው፣ በዚህ አጋጣሚ እኔ ልንገርሽ፣ ዛሬ መኖርሽን ካወቅሽ የነጋችንን ፈጣሪ ነው የሚያውቀው። እሱ በትክክል እኛ ምን የምናውቀው ነገር የለም። ግን አብርሃም ነገ ሩታን ትቷት እንደሄደ አንቺንም ቁጭ አድርጎ ሌላ ዋጋ ይሄዳል ማለት ነው። ትመጣለች ሌላ ሴትም ጠብቁ። ደግሞ የአብርሃም ፍቅረኛ የድሮ ብዙ ነገር አብሬ ያሳልፍ ያለው እያለች ትመጣለች። በዛን ሰዓት ደግሞ ሄርሜላ እንግዲህ አሁን ላይ ሄርሜላ በጣም ችኩል ነች። በጣም ከምላችሁ በላይ በጣም ቸኩላለች።
ምክንያቱም ከአብርሃም ጋር ፍቅሯን ተቀበለ፣ ከዛ ቀለበት ይባላል፣ ከዛ ሽምግልና ይሆናል፣ ከዛ ደግሞ ሄርሜላን ለመውለድ ነው አላማው ማለት ነው። በቃ ወልዳ አብርሃምን ለማስደሰት ልዑልን እንዲረሳ ልታደርግ ነው። በዚህ አጋጣሚ ሄርሜላ ልንገርሽ ብዬ ነው 10 ብትወልጂ አብርሃም ልዑልን አይረሳም። አዎ 10 ብትወልጂለት ልዑልን ሊረሳ አይችልም። ምክንያቱም የመጀመሪያው ብዙ ነገርን ያየበት ልጁ ስለሆነ ማለት ነው። ምንም እንኳን አብርሃም ለትዳሩ ወይ ደግሞ ለቤቱ የማይሆን ወንድ ስላችሁ እንዴት ነው ትዳሩን መምራት የማይችል ወንድ እንኳን ቢሆንም እንኳን ልዑልን አይረሳም። በቃ ልጁ እስከሆነ ድረስ ማለት ነው። በልጅነት በብዙ ነገር ያገኘው ልጁ ስለሆነ አይረሳም። ለአንቺ አሁን አላማሽ ነው ወይ ቶሎ ብዬ አግብቼ እኔ ከወለድኩኝ ልጅ ካየ ያኛውን ይረሳል ማለት እንትን ኖሮ ሐሳብ ኖሮሽ ሊሆን ይችላል። ግን አብርሃም እንደዛ አይረሳም። የሚረሳ እንዳይመስልሽ በዚህ አጋጣሚ ማለት ነው። ከዛ በኋላ ደግሞ ሩታ ወደ ቡታጀራ መሄዷ ትክክል ነው። ተናዳ ምናምን የምትሉ ሰዎች ነው ተናዳ አይደለም ለመናገር። ምክንያቱም እረፍት ማድረግ አለባት ቤተሰቦቿ ጋር። ሩታ ስህተቷ ምንድነው? እዛ ጋር ሜዳ ሊሄድ ነው ይቅርታ አድርጉልኝ፣ እዛ ጋር ሜዳ ያዙኝ ልቀቁኝ አይባልም። ሩታዬ እንዴ ከሄድሽ ላጥ ብለሽ ሄደሽ እንደውም እዛ ሆነሽ ቤተሰቦችሽ ጋር ሆነሽ ፋሚሊዎችሽ ጋር ሆነሽ ቪዲዮ ሰርተሽ ምድረ በእናንተ ዙሪያ ያሉት ምድረ ድቃቅ የሆኑ ሰዎችን ሰርፕራይዝ ማድረግ ነበረብሽ። የምሬ ነው የምልሽ። ደበቅ አርገሽ ህይወትሽን እንትን ብለሽ ሄደሽ ቪዲዮ መልቀቅ ነበረብሽ ማለት ነው። እዛ ደግሞ ማን ነው ይሄ ደስታ ማለት ነው። ደስታ አማቻችን፣ አዲሱ አማቻችን። ኦይ ጋይስ አዲሱ አማቻችን እኮ በጣም ከምላችሁ በላይ ቆራጥ ነው። ልንገራችሁ ብዬ ነው፣ ቀስ ብዬ ነው የምነግራችሁ። የብሬ ነው። ሌሎች ሰዎች ሌሎች ጎረቤቶች እንዳይሰሙ ማለት ነው ጋይስ። ልንገራችሁ ብዬ ነው። አዲሱ አማቻችን ደስታችን ማለት ነው። የሩታ ደስታ ይብየዋለሁ። ስሙ ደስታ ነው፣ እኔ ግን ደስታ ይብየዋለሁ ብላለች። እንግዲህ ሩታ ጋይስ እንግዲህ እዛ ጋር ሄዶ እሱ ፍቅሯን ስለተቀበለ እሱ የራሱን ህይወት ለመምራት ስለወሰነ እኔም ደግሞ ሽማግሌ አዘጋጅቻለሁ ብሏል ጋይስ። ሰርፕራይዝ ላርጋችሁ ብዬ ነው። ደግሞ ድምጽ አወጣው። ሽማግሌ ተዘጋጅቷል፣ ሽማግሌ ሊላክ ነው ብሎ እንግዲህ ቀብረር ብሎ እየተናገረ ነው ማለት ነው። እኔ የምለው ደስታችን እንደው የካናዳውን ፕሮሰስ እንደምንም እንዴትም አድርገ ጨራርሰህ ሩታዬን ወደ ካናዳ ብትወስድልን ደስ ይለናል። የምሬ ነው የምላችሁ። በቃ እዛ ሄዳ ዘና ፈታ ትበል እስቲ። ከጫጫታው ከጋጋታው የሆነ እርፍ የምትልበት ሰላም ያለው ቦታ ትሄድ እስኪ። እውነቴን ነው የምልህ ደስታ፣ እስቲ ደስታዋን መልስላት። እንደዚህማ ቀብረር ጀንተል ብለህ መቼም እንደዚሁ አቀርም። ምንም እንኳን አንዳንድ ነገሮችን እንትን ቢል ደስታ ማለት ነው። የምሬ ነው የምላችሁ። ሜሉ ራሱ የሩታ እህት ማለት ነው ጋይስ ፋሚሊ ትናንትና እኮ መሰከረችለት። ደስታዋን ይመልስላታል። አብርሽ ቢሄድ 10 አብርሃም ይመጣል ብላለች። እንግዲህ እስኪ እና ያለን ደስታ እንግዲህ ከነ ሁሉ ነገሯ ከነ ምናምን ተዋ ነው እማፈቅራት እምወዳት ሩታዬ የልቤ ንግስት ናት ብሏል ጋይስ። በእርግጥ ሩታ አትታማም በእንደዚህ አይነት ነገር። ከምርህን ነው ደግሞ ልንገርህ ብዬ ነው ደስታ አፍሰሃልና እንደምንም አድርገህ እንዴትም አድርገህ ፕሮሰሱን ጨርስልንና ሩታዬን እንግዲህ ደስታዋን ሳቋን መልስልን እንልሃለን። እነዛኛው ወገኖችን ደግሞ እዛኛውን ቤት ማለት ነው እነሱ ማን ስለሆኑ ነው ሩታ እንድታለቅስ ሩታ እንድትከፋ ቤት ቁጭ ብላ ልጁን ብቻ እንድታሳድግ ነው የሚፈልገው። ቤት ራሱ ሰው እንዲሄድ አይፈልግም። አብርሃም በነገራችን ላይ እዚህ ቤት ሰው እንዳይመጣ አላላትም ሩታ ማለት ነው ጋይስ። አብርሃም ሰው ጠልቶ አይደለም። አብርሃም የጠላው እኔ እዚህ ቤት ሲመጣ እኔን ከፍ ዝቅ የሚያደርጉኝ እኔን የሚያንቋሽሹኝ እኔ ላይ የሚሳለቁትን ሰዎች ወደዚህ አታምጪ ማለትም ዳኒና ሜሪን ብቻ ነው የጠላው እንጂ ሌሎችማ ፋሚሊ መጥቶ እኮ አንዳንድ ሀሳቦችን ቢሰጣቸው እኮ እነኚህ ልጆች እንደዚህ በአየር ላይ አይቀሩም ነበረ እውነት ለመናገር። እና ብቻዋን እቤት ትቀመጥ አላለም። እንግዲህ ደስታ በጣም ተሰምቶታል። ነገሮችን ጨርሻለሁ፣ ከቤተሰብ ጋርም ያለውን ነገር ተነጋግሬያለሁ፣ ሽማግሌም ተዘጋጅቷል ብሏል። ግን ደስታ ቆይ ትንሽ ልዑሌ ቢያንስ አመት ይሆናል
የምሬ ነው ምልክ አባዬ እንኳን እንድትይዘው አባዬ በቃ ልዑል አሁን ለምሳሌ አመት ቢሆነው ከዛ አባዬ ትይዘዋለች ከዛ አንተና ሩታዬ ፏፋሽ ትላላችሁ ማለት ነው። ስለዚህ አሁን 6 ወር ሞልቶታል አይደል? አዎ ሞልቶታል ጋይስ። እና 6 ወር ነች የቀረችው ታገሳት። ከዛማ እኛም እንፈቅድልሃለን። የምሬ እኛም ወደናል ጋይስ። ምን ነበር የሚለው ዘፈኑ መሰላችሁ? ይሁን እኛ አይ ታውት አሁን ዘፈኑን ከዘፈንኩት ያው ታውት ጋይስ። እና ወደት የእውነት ለመናገር ወደ ቁም ነገሩ ስንገባ ሩታ ትላንትና ማልቀሷ ተገቢ ነው ብዬ አላስብም። እኔ ማልቀስም የለባትም። እነሱ ማን ስለሆኑ ነው እሷ እየወጣች የምታለቅስላቸው? ዳኒ ሲጀመር ፍሬ ቦረናው ብሏታል ጋይስ። የምሬ ነው የምላቸው። እኔ ትላንትና ዳኒ እንደዛ ሲዝትባት የፍሬ ቦረና ንግግር ትዝ አለኝ። እከታተለዋለሁ በዚህ አጋጣሚ ፍሬ ቦረናው ማለት ነው። እንደው ሰው ብታጪ እንዴት ዳኒን ድጋሚ ወደ ህይወትሽ ትመልሻለሽ አላት። የምሬ ነው የምላችሁ ትክክል ነው። ለምን የፈለገ ነገር ቢሆን ዳኒን መቅረብ አልነበረባትም። በእልህ ብላ የማታውቀውን ሰው ወደ ህይወቷ ያመጣችው ሰው ቢኖር ዳኒ ነው። ሜሪ ምናልባት ልትረዳት ትችላለች። ዳኒ ግን ጋይስ ነቀዝ ነው። የምሬ ነው የምላችሁ የነቀዝ ነው። አይፋታትም ደግሞ እንዴት እንደረገጣት ትላንትና አይታችኋል። እንደዛ ስታለቅስ ማለት ነው። እና ሩታዬ ትላንትና ትንሽ አጥፍታለች። ሰው ሆኖ የማያጠፋ ነገር ሰው የለም። እና ደስታ ደግሞ ደስታዋን መልሶ ሳቅ በሳቅ ሆና እንደምትመጣ አልጠራጠርም። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ለምታደርጉኝ ደግሞ ወዳችኋለሁ። ባይ ባይ።